ከቤቱ እኮ ስትወጣ ቢያንስ ማረፊያ ማዘጋጀት ነበረብኝ። ቆይ አሁን ሰውን እባላለሁ? ዝም ብዬ መቶ እኮ አልነበረብኝም። ቢያንስ ወደዚህ ህይወት እንድትመለስ ማድረግ አልነበረብኝም። ለማን ነው ደግሞ አሳልፋ የምትሰጠኝ? አልሰማልሽኝ እንጂ ይሄንን ነገር እኮ ከመጀመሪያው ጀምሮ ነግሬሽ ነበር። አሁንስ ስልችት ያለኝ ያንቺና የዛች አጸደ ተብዬዋ ማቆሚያ የሌለው ጨዋታችሁ ነው። ይሄ ጨዋታ አይደለም ሀብል። እርግጠኛ ነኝ አንቺ መግደልሽን የሚያሳይ የሆነ ማስረጃ ይዛለች። ስለምን ማስረጃ ነው የምታወሪው? አጸደ ማህደርን አንቺ እንደገደልሻት እርግጠኛ ሆና እያወራች ነው። ያለምንም ማስረጃ ደግሞ እንደዚህ አትልም። እና ሀብል የምን ልጅ መሆኗል? ምንድነው እሱ? እርግጠኛ ነህ ግን የወለደቻት ልጅ አይደለችም? ጎረቤቶቿን ነበር የጠየቁት። በእርግጥ ትክክለኛ ልጇ ናት አላሉኝ። ምንድነው? ምን ሆነች ነው? ግን የእንጀራ ልጇ እንደሆነችና እሷ እንዳሳደገቻት ነግረውኛል። አልችልም። እሱን ደግሞ ደጋግሜ ነግሬሻለሁ። እስካሁንም የቆየሁት ለጋሼ ስል ነበር። አሁን ግን አልችልም። ምን ነው ስትታይ ግራ የተጋባሽ ትመስያለሽ ወይዘሮ ዘነብ። በጣም የሚያሳዝንና በጣም ልብ የሚሰብር ነገር ተፈጥሯል። ሁሉም ለገንዘብ ግብግብ፣ ሁሉም ለንብረት ፍትያ። ወይዘሮ መነን ለንብረት ብላ ብትገባም ይህን ያህል የጠለቀ ወንጀል ለመስራት እንኳን አልታደለችም። እጅግ የሚገርመው ግን አጸደ ማህደርን አስገደለቻት። የኋላ ኋላ በእጅ አዙር የሀብል እጅ እንዳለበትና ሀብል እንዳስገደለቻት እንዲሆን ያደረገችው ሴታፕ ሳይኖር አይቀርም። በጣም ያሳዝናል፣ ልብ ይሰብራል። ምንም ቢሆን ምስኪን ልጅ ናት፣ ወደዛ ቦታ መመለስ የለብኝም ነበር በማለት እዝራ በጸጸት ተጎዳ። መነን የኋላ ኋላ አጸደ ወንጀለኛ ልታደርገን ነው፣ እኛ ንጹህ እንደሆን ብናውቅም እሷ ግን ትንሽ ማስረጃ እዛ ልትተው ትችላለች በማለት ሁሉም ጭንቀት ውስጥ ገብተዋል። የመነን ትክክለኛ ስሟ ዘነቡ እንደሆነና ሀብል እንጀራ ልጇ እንደሆነች እጅግ የሚያሳዝን ሚስጥር ወጣ። ይህ ሚስጥር ከወጣ ኦልሬዲ አቶ እስክንድር ሜቢ ካሁን በኋላ ነገሮች ሊበላሹባቸው ይችላሉ። በጣም የሚያሳዝነው ሀብል ከዚህ ጨዋታ ውጭ መውጣት አለብኝ፣ የአንቺ ቁማር ሰልችቶኛል እያለች መልካም ሰው ለመሆን እየሞከረች ነው። አጸደ ግን ለነሱ እየጠቀመች ሳይሆን አሁንም በአቋራጭ እነሱን አውጥታ የራሷን የሆነ ሰው አምጥታ ንብረቱን መቆጣጠር ነው ፍላጎታ። አሁን ደግሞ ሜርሲን ወደ ራሷ አቀላቅላታለች። እጅግ ያሳዝናል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ ያዩትን ማመን አቅቷቸዋል። የማህደር ህልፈት የተገደለችው በሰው እጅ ነው፣ እሱም በስለታማ ነገር። ይህ የተቀነባበረና እያንዳንዱ ነገር ሴታፕ የተሰራለት ሳይሆን አይቀርም። ምክንያቱም እንዳለችው መነን የሀብልን ምግብ የምሰራበትን ቢላዋ ወስዳ እጅ አሻራዋ ልታስቀምጥበትም ትችላለች። እንዴት ያሳዝናል! በጣም ልብ ይሰብራል። አንዳንድ ጊዜ ሚስጥሮች ድብልቅልቃቸው ወጡ፣ በአንድ የፍርጥርጡ ወጣ ሲባል አሁን ደግሞ ለመገመት፣ ለመጠርጠር፣ ለማሰብ የሚያዳግት ነገር ነው እየተፈጠረ ያለው። በእርግጥ መነን በትክክል አጸደ ይሄን ከማድረግ ወደኋላ አትልም። ምክንያቱም እያንዳንዱ እንቅስቃሴያችን ማስቆምና ከዚህ ቤት ማስወጣት ትፈልጋለች እያለች ሀብልን ብታስጠነቅቃትም አንቺ ክፉ ስለሆንሽ ሰው በዚህ ያህል ልክ ተራቆ ክፉ ይሰራል ማለት አይደለም። እኔ የአንቺ ጭቅጫቄ ሰልችቶኛል፣ የፈለገችውን ታምጣ፣ እኔ ለራሴ ንጹህ ነኝ ብትልም አንቺ ማስረጃው እንዴት እንደሚቀበጥ አላወቅሽም ብላለች። በእርግጥም አጸደ ይህንን ያደረገች ይመስላል። ምክንያቱም በሙሉ ልብ ነው ሀብል ናት የገደለቻት፣ ማህደርን አግኝቻት እየዛተችበት ነበረ የሚለውን ነገር ለሜርሲ ነግራታለች። ይህ በጣም ከባድ ነው። መረጃና ማስረጃ አለሽ ወይ ብትባል እንኳን አይ እሷ ነግራኛለች እያለች ነው። የኋላ ኋላ ፖሊስ ጠቁማ ልታስይዛቸው ነው እቅዷ። በጣም የሚያሳዝነው ነገር የሀብልን አይዲ ካርድ ወስዳ ነበረ። እሱንስ ምን ተጠቅማበት ይሆን? ሀብል አሁን ወንጀለኛ ከመባል ወደ ኋላ አትልም። ምክንያቱም አጸደ በትክክል እንደፎከረችውና እንደዛተችው እነሱን የሚያስጠረጥር ሀብልን በተለይ ትኩረት የሚሰጥ ማስረጃ ልትጥል ትችላለች። ልትገላት ሄዳዛ የሆነ ነገር የወደቀባት ወይ የሆነ ነገር እንዲወድቅ አድርጋ አስቀምጣም ሊሆን ይችላል።
ሀብል በጣም ተጨንቃለች። እዝራም ልቡ ተሰብሯል። ምን ነው ወደዛ ባልሸኛት፣ ምን ነው እዚሁ ብትሆን፣ በእኔ ምክንያት ነው እድገቷን፣ ህይወቷን ሁሉንም በግልጽ ነግራኛለች። የጎላ ጥላት የላትም። አንዱ ሰው የፈለገውን ተጠቅሞ በስሜት ገሏል ሊሆን ይችላል የሚል ጥርጣሬ ነው ያለው። የኋላ ግን አድራሻዋ ሳይታወቅ ሞታለች ተብሎ በማህበራዊ ሚዲያ የተለቀቀችው ማህደር ሰተት ብሎ ወንጀሉ አቶ እስክንድር ቤት ሊመጣ ነው። እሱም ሀብልና መነን እጃቸው አለበት የሚል ያጸደ የተቀነባበረ ወንጀል። ይህ ምን አይነት መዘዝና ምን አይነት ጥቅም ይዞ ይመጣል? ሜቢ አቶ እስክንድር አጸደ ይህን ከማድረግ ወደኋላ አትልም። በእርግጠኝነት ሴት አፕ ሰርታ እንደዚህ ሆኖ ሊሆን ይችላል ብሎ ይጠረጥር ይሆን? አዎ እውነት ሊሆን ይችላል ሊሆን፣ ወይስ ሀብል በፍጹም ይሄን አታደርግም ብሎ ይከራከርላት ይሆን? አጸደ ሙሉ እምነት አላት። በዛ ላይ የእንጀራ ልጅና እናት መሆናቸውን ስላረጋገጠች ወይዘሮ ዘነቡ የሚል ማንነት ትክክለኛ ስም እንዳላት ስላወቀች ሁሉም ደብልቅልቁ እየወጣ ነው። እጅግ አጓጊ ልብ አንጠልጣይ። ለአቶ እስክንድር ስል ነው መስዋዕት የምከፍለው እንጂ የአንቺ እቅድ አስጨንቆኝ ወይም የምትመኘው ንብረት አጓጉቶኝ አይደለም የምትለው ሀብል በማታውቀው ነገር ወንጀለኛ ልትባል ነው። አሁን ደግሞ ትልቁ ጉዳይ እዝራ በጣም በጸጸት ላይ ነው። ምክንያቱም አጸደ ለሀብል ወንጀል አዘጋጅታላታለች። ለሜርሲ ደግሞ እዝራ 1-2 ጊዜ ሄዶ እንዳገኛትም የሚለውን ነገር አቀናብራ ነግራለች። ሜርሲና አጸደ አሁን ሚስጥረኛሞች እንደመሆን እየጀመሩ ስለሆነ ሀብል እርግጠኝነት ገላታለች የሚለውን አሳምናታለች። ሌላው ደግሞ ድብቅ ማንነታቸውን ነው። ሀብል እንዳለች ሆኖ ትክክለኛ ስሟ ሀብል ነው። መነን ግን ትክክለኛ ስሟ ዘነቡ ነው። እንጀራ እናትና ልጅ ናቸው የሚለው ነገር ሚስጥር ተገልጿል። ይህ ምን አይነት መልስና ማጣፊያ ይሰጣቸው ይሆን? ሌላውስ ፖሊስ ለቃቅሞ ይወስድልኛል የምትለው ነገር ምን ያህል እርግጠኛ እንደሆነች ነው የሚያሳየው። ይህ ማለት እያንዳንዱ እንቅስቃሴ ቀጥታ ዳይሬክትሊ መረጃና ማስረጃ አስቀምጣባቸዋለች ማለት ነው። ይህ በጣም አደገኛና በጣም እጅግ ለመምን አምኖ ለመቀበል የሚከብድ ወንጀል አሰራር አድርጋ ነው ያስቀመጠችው ማለት ነው። ሜቢ ካሁን በኋላ እዝራ ሀብልን ነፃ ለማውጣት ወይም እሷ አላረገችውም በማለት ሊከራከርላትና እንደ ጥብቅና ሊቆምላት ይችላል እንጂ አጸደ በትክክል ሴታፑን ሰርታ ነው ይሄ ወንጀል እንዲፈጸም ያደረገችው። እሷ ግን ጆሮ ለባለቤቱ ባዳ ነው። ኢንተርኔት ላይ እንደሰማችውና በጣም ምስኪን ልጅ እንደሆነች ይህም እንዴት ሆነ ሀብልና መነን ናቸው ያደረጉት በማለት በኮንፊደንስ የምትናገረው ምን ያህል በኮንፊደንስ የሰራቻት ሴታፕ እንዳለች ነው የሚያሳየው። በትክክል መነንና ሀብልን ለማስወጣት ብትፈልግም ስለ እሷ የምታውቃቸው ሚስጥሮች ስላሉ ያንንም ድፍን አድርጋ እስከ መቃብር እንዲወርድ የፈለገችው ይመስላል። ግን እውነት ናት። አንድ ቀን ሚስጥሯ መግለጹ፣ ሀቁ መፈንዳቱ፣ የደፈረሰው መጥራቱ አይቀርም። ቀጣይ ምን ይፈጠራል? አቶ እስክንድር ይሄን ሲሰማስ የኋላ የሰማሁትን የነገረችኝን ለፖሊስ እናገራለሁ እያለች ስለሆነ በትክክል እርስ በራሳችሁ ስለምትተናነቁ እነሱን ለመጉዳት የሰራችው ሴታፕ ነው፣ እኔ አላምንም በማለት አቶ እስክንድር አጸደንም ከዛ ቤት መንቅሮ ያወጣት ይሆን? ሀብል ንጹሕ ልጅ ናት፣ እንኳን ሰው ልትገል ቀና ብላ የማታይ ጨዋ ናት የሚለውን ይሟገቱላት ይሆን?